ሩታና አብርሽ ሄርሜላን እንግዲህ ከህይወታቸው እንድትወጣ ነግረዋታል። ሄርሜላ በጣም ከፍቷታል እንደ አያችሁት ማለት ነው። አብርሽ ደግሞ በጣም ለመናገር ራሱ ያው አብርሽ እንደምናውቀው የዋህና ለሴት ልጅ ክብር አለው። ባይዘዌ እዚህ ጋር እንትን ማለት አልፈልግም። በአንዴ ልቧም እንዳይጎዳ ፈልጓል። የሩታንም ትዳሩን ይፈልገዋል። ግን ሄርሜላም በአንዴ አይደለም ከህይወቱ ማስወጣት የፈለገው። ሩታ ደግሞ እንደምታዩት ጊዜው እንዲራዘም አልፈለገችም ማለት ነው። አብርሽ በጣም እየተጠራጠረ ይገኛል። አሁን ላይ በጣም ቸኩለሻል እያለ ነው። እኔ ወደ ትዳራቸው መለሳቸው ደስ ብሎኛል። ሩታ ግን ከኋላሽ የሆነ ነገር እውነት አስበሽ ከሆነ ደስ አይልም። የልጅሽ አባት ነው። አሁን ላይ ግን ስናያት ደስተኛ ናት። መጨረሻውንም አብረን እናያለን። ሄርሜላ ደግሞ ያው መውጣት ካለብሽ መውጣት ነው ማለት ነው። ምን ሆነ ካል አስበክበት ነው ወይ ደህና ነህ ወይ እያልሽው ነበረ አብርሽን ማለት ነው። አብርሽ አማራጭ የለውም። አንደኛ የልጁ እናት ናት ሩታ ማለት ሲጀመር ደግሞ እኔ ሄርሜላ ብቻ ሳትሆን ብዙዎቻችሁ ልጅና ሚስት ያለው ወንድ ላይ የምትንጠለጠሉ የምትለጣጠፉ ሴቶች አላችሁ ማለት ነው። እውነቴን ነው። አያዋጣም። እውነት አያዋጣም። ለምን እንደሆነ ታውቃላችሁ? ለጊዜው ሊመስላችሁ ይችላል። ልጅ ያለው ወንድ ወይም ባል ምንም ቢሆን ከልጁ እናት ጋራ በልጁ ጉዳይ ይገናኛሉ። ያኔ ደግሞ ለአንቺ ሰላም በፍጹም አይሰጥሽም ማለት ነው። ልትረበሽ ትችያለሽ። ወይ ሰው አብሬያቸው አየሁት አለ በልጃቸው ጉዳይ ሊወያዩ ይሆናል። ለምን ተገኘክ ልትይ ትችያለሽ። እና ትዳርሽም ወደፊት ላይቀጥል በአጭሩ ሊቀር ስለሚችል እውነቴን ነው። ሄርሜላ ደግሞ ገና ወጣት ነሽ፣ ገና ቆንጅዬ ነሽ። በቃ ፈጣሪ ሁላችንም በአምሳ